ዛሬ ጥቅምት 29 2018 ዓመተ ምህረት ለአምስት ደቂቃ ሚዲያ የደረሱን አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ አዲስ ቅዳም ላይ ክላሽ እንደ ቆሎ የታፈሰበት ድንቅ ኦፕሬሽን በማካሄድ ታላቅ ድል አስመዝግበዋል። ከዚሁ ታላቅ ድል በተጨማሪ ከግንባር የስልክ ጥሪ ያለን እስከ መጨረሻው ደቂቃ ድረስ ከኛ ከአምስት ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ታጥቆ መዋጋት ብቻ ነፃነት ከምታውጁ እምቢ ብለህ ጫካ ስትገባ ነው የሚለምነው። ድሮ እኮ እኛን ምን እንደሚለን ታውቁ ነበር? ፋኖዎች ከሁለት ዓመት በፊት 2 ዓመት ላይ ፋኖ ብሎ እኮ አይጠራንም ነበር። አሁን ግን ፋኖ ማለት ጀምሯል። ፋኖ ብሎናል። ጽንፈኛ፣ ታጣቂ፣ ጠባት ምንም በለው ምንም። ዞሮ ዞሮ ይሄንን ያብይን ወታደር ደበሎን እያራገፈ ያለው ፋኖ ነው። ሰበር ዜና። ጤና ይስጥልን ውድ የአምስት ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋሽስቱ የብልጽግና አገዛዝ በከባድ መሳሪያ የንጹሃን አማራዎችን ሕይወት እየቀጠፈ ቀጥሏል። በዚህም የ11 ልጆች እናት የሆኑ አዛውንት የጥቃቱ ሰለባ ሆነዋል። ዝርዝር አለን፣ ታደምጡታላችሁ። የፋኖ አመራሮች አዲስ መግለጫ አውጥተዋል። ከግንባር የስልክ ጥሪ ያለ እናስደምጣችኋለን። በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል እየቀናው የጠላት ኃይል እየተሽመደመደ ሙትና ቁስለኛ እየሆነ ይገኛል። ዝርዝር አለን፣ እናስደምጣችኋለን። ፋኖ አዲስ ቅዳም ላይ ክላሽ እንደ ቆሎ የታፈሰበት ድንቅ ኦፕሬሽን በማካሄድ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የፋሽስቱ የብልጽግና አገዛዝ በከባድ መሳሪያ የንጹሃን አማራዎችን ህይወት እየቀጠፈ ቀጥሏል። በዚህም የ11 ልጆች እናት የሆኑ አዛውንት የጥቃቱ ሰለባ ሆነዋል። የአብይ አህመድ ዙፋን ጠባቂ ሰራዊት በበርካታ ቀጠናዎች ንጹሃንን ኢላማ ያደረገ የከባድ መሳሪያ ማለትም የሞርታር፣ ታንክ፣ መድፍና ቢኤም እንዲሁም የጀትና ድሮን ጥቃቶች በመፈጸም ህዝብን የመጨፍጨፍ ህይወት የመቅጠፍ አካል የማጉደልና እንስሳቶችን ጨምሮ ቤትና ንብረት የማውደም ተግባሩን አጠናክሮ ቀጥሎበታል። ከዚህ ጋር ተያይዞም በሁለት ቀን በፊት ጥቅምት 27 2018 ዓ.ም መነሻውን ከቆቦ ከተማ ሆርማት ወታደራዊ ካምፕ አድርጎ የሚያስወነጭፈው ከባድ መሳሪያ ራያ ቆቦ፣ አረፋ ጊዮርጊስና አርበት አካባቢ ንጹሃኖች ላይ ጉዳት ያደረሰ ሲሆን ከነዚህም መካከል አንዲት ወይዘሮ የማታ ይመር የተባሉ የ11 ልጆች እናት እግራቸው ተቆርጠዋል። በሌሎች በርካታ ቀጠናዎችም የንጹሃን ጥቃቱ ተጠናክሮ ቀጥለዋል። አሁን በሁለተኛው ዜናችን በምዕራብ ጎንደር መተማ ወረዳ የተገኘውን ታላቅ ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን አዲስ ቅዳም ላይ ክላሽ እንደ ቆሎ የታፈሰበት ታላቅ ድል እናስደምጣችኋለን። አብራችሁን ቆዩ። በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል እየቀናው የጠላት ኃይል እየተሽመደመደ ሙትና ቁስለኛ እየሆነ ይገኛል። የአገዛዙ አገልጋይ ጡት ቆራጭ ኃይል መነሻውን ቁጥር 1 አድርጎ ወደ አርባጅራ እየተጓዘ ባለበት ሰዓት አይበገሬዎቹ የበረሃ ፈርጦች የመይሳው ካሳ 2ኛ ኮር አጣናው ዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማ እና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሪት ሌላ 3ኛ ዙር ከታጉርና ጓንጊ ከተሰራው ጀብድ የቀጠለ ልዩ ኦፕሬሽን በመስራት ይህንኑ ግብስብስ የብልጽግና ስርዓት አስፈጻሚ የማፊያ ቡድን ከቀኑ 9 ሰዓት እስከ 11 ሰዓት ተኩል ክፉኛ ሲያበራዩት እንደተለመደው ከፍተኛ ቁጥር ያለው ሙትና ቁስለኛውን እያዝረከረከ እግሬ አውጭኝ ብሎ ወደ አርባጅራ ፈርጥጧል። በዚህ ልዩ ኦፕሬሽን የአጣናው ዋሴ ክፍለ ጦር አርበኛ ግዛት አለበል እንዳሳወቀን ቁጥሩ ከፍተኛ የሆነ ለጊዜው የደረሰን የአገዛዙ ኃይል ሙትና ቁስለኛ ከዚህ በታች ከጠቀስነው በላይ እንደሚሆን የውስጥ መረጃዎች አድርሰውናል ሲል አሳውቀዋል። ሙት 18 ቁስለኛ ደግሞ 26 መሆኑ መረጃው ደርሰውናል።
ወደ ሶስተኛው ዜናችን ስናልፍ ከአሸዋ እስከ አዲስ ቅዳም ከተማ የጦር ሜዳ መገናኛውን ጨምሮ ክላሽ እንደ ቆሎ ታፍሰዋል። በአንድ በኩል የ10 አለቃ ኤፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ ያሰበውን ውይይት ለማስተጓጎል፣ በሌላ በኩል ደግሞ ኬላ ዘርግቶ ማህበረሰባችንን ለመዝረፍ አሰፍስፎ ከአሸዋ እስከ አዲስ ቅዳም ከተማ ተዘርግቶ የነበረው የብልጽግና ታጣቂ በፋኖ ሰይፍ እየተበላ በወጣበት ቀርተዋል። በዚህ ረመጧ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 7ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ እና ቁጦዎቹ የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ አዛዡንና ዲሽቃ ተኳሽን ጨምሮ 22 የጠላት ታጣቂ ሲደመሰስ 29 በላይ ቁስለኛ ሆነዋል። በርኮ በኩልም 23 የነፍስ ወከፍ መሳሪያ ሲማረክ፣ አንድ የጦር ሜዳ መገናኛ ሬዲዮን፣ 5 የእጅ ቦምብ፣ 328 የክላሽ ተተኳሽ ገቢ ተደርገዋል። የፋኖ አመራሮች አዲስ መግለጫ አውጥተዋል። ከግንባር የስልክ ጥሪ ያለ አድምጠነው እንመለስ። የሰሜን የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዚህ የራስ አሞራው ተሰማ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። እንደሚታወቀው በአማራ ክልል ውስጥ ያለ የፋኖ ትግል ለተከታታይ ለ3 ዓመት ያክል ስንታገል ስንዋጋ የነበረ መሆኑ ይታወቃል። በዚህ ሁኔታ ለ3 ተከታታይ ዓመት ብዙ ግፍ ተፈጽሟል። ብዙ ስራ ተሰርቷል። በትዕግስት አልፈነዋል። በየዋህነት አልፈነዋል። ነገ ይመለሳሉ፣ ነገ ይስተካከላል በሚል ብዙ ነገር የፋኖ ተቋም እንዳለፈ ይታወቃል። አሁን ግን የመጨረሻ ጥግ ላይ የደረሰ ስለሆነ እንደ ክፍለ ጦር ያስተላለፉት መልእክት አለ። በተመሳሳይ መልኩ ለ3 ለ4 ነገሮች ማስተላለፍ ፈልጋለሁ። በመጀመሪያ ደረጃ ለተከበረው የአማራ ሕዝብ ማስተላለፍ የምንፈልገው ነገር ይህ የመጣ ኃይል፣ ይህ ጡት ቆራጭ ኃይል፣ ይህ አፈናቃይ ኃይል፣ አሳዳጅ ኃይል መሆኑ ማንም የሚያውቀው ነው። እንደሚታወቀው በወለጋ፣ በመተከል፣ በማይካድራ ሲያፈናቅል፣ ሲያሳድ፣ ሲጨፈጭፍ የቆየ ኃይል ራሱን የመከላከያ ሰራዊት በሚል ዩኒፎርም ከበር አድርጎ የመጣ የኦሮሚያ ልዩ ኃይል በግፍ ወደ አማራ ክልል እንደገባ አብሶ በዚህ በሰሜኑ ቀጠና ሰሜን እዝ ብሎ ያቋቋመው ይህ አንድ እዝ አሁን በቅርቡ የገባው ሙሉ በሙሉ የኦሮሚያ ልዩ ኃይል ሆኖ የሰከረ በሐሰት ትርክት ያደገ ጡት ለመቁረጥ ዓይን ለማውጣት ቆዳ ለመግፈፍ ተዘጋጅቶ የገባ እንደሆነ ይታወቃል። ካሁን በፊት እንደነበረው በወለጋ እናቶችን ሲያሳድ እንደነበረው በመተከል ሲጨፈጭፍ እንደነበረው ይህ የገባ ኃይል አሁንም ይህን ስራ ነው የሚሰራ ያለ። ራሱን የመከላከያ ሰራዊት ነው ሀገር ጠባቂ ነኝ ብሎ የሚያስብ ጨፍጫፊ ቡድን፣ ጡት ቆራጭ ቡድን በጭና በተለያየ ቦታ የ65 ዓመት የ70 ዓመት የ80 ዓመት ሽማግሌዎች እያሰረ ካምፕ ላይ እየወሰደ እያጎረ ነው። እንደለመደው እናቶችን ማረድ፣ እናቶችን ማሳደድ፣ እናቶችን ማፈንና ማንገላታት ልማዱ የሆነ ይህ ሰራዊት አሁንም ይህን ስራ እየሰራ ነው። በፖለቲካ ተስበህ የገባህ ሀገር ጠባቂ መስሎህ ግን የፖለቲካ ፓርቲን የምትጠብቅ ለፖለቲካ ፓርቲው የምታገለግል ከዚህ ድርጊቱ ተቆጥቦ ከዚህ ድርጊቱ ታቅቦ ወደ ቀልቡ እንዲመለስ እንላለን። ከዚህ ድርጊቱ የማይቆጠብ ከሆነ ግን ያጸፋ ምላሹን ፋኖ እንደሚሰጥ እስከንዳሁኑ እንደማይታገስ እስከንዳሁኑ የተሰደዱት እናቶቻችን፣ የታገቱት እናቶቻችን፣ የታረዱት እናቶቻችን ይበቁናል። እነሱ የኛን እናቶች የሚያስሩ ከሆነ የኛን እናቶች የሚያገላቱና የሚያፍኑ ከሆነ ባጸፋው እኛም የነሱን እናቶች እንደምናስር ማወቅ አለባቸው። ይህ ሲሆን ምናልባት የመንግስት ማኒፌስቶ ተፈጻሚ ይሆናል። አማራ ክልል እነሱ የኛን እናት ሲያስሩ እኛ የነሱን እናት ስናስር ጦርነቱ አማራ ክልል እንዲያበቃ የአማራ ክልል ህዝብ እንዲጨፈጨፍ በተለይም በሰሜኑ ጫፍ የትግራይን ህዝብ እንደጨፈጨፈው ሁሉ ኦርቶዶክስን እንዳዳቀቀው ሁሉ የአማራን ክልል ህዝብ አዳቃለሁ፣ አስጨፈጭፋለሁ፣ እናትና ልጅ አጋላለሁ ብሎ ያሰበው ማኒፌስቶ እንደሚፈጸም ታዋቂ መሆን አለበት። ከዚህ ድርጊታችሁ ብትቆጠቡ ይህን የመንግስት ማኒፌስቶ ማክሸፍና ይህን የወደቀ ሐሳብ ማስቀረት እንችላለን። በሁለተኛ መልኩ አድማ በታኝ፣ ምንሻ፣ ፖሊስ የተባለ ሰላም አስከባሪ የተባለ ሆድ አደር
አሳማ ግሪሳ በ3000 ብር በ2000 ብር የሀገሩን ሚስጥር የሚያባክን ሀገሩን በዶላር ሽጦ በሀገሩ ስም ተበድሮ ደሞዝ የሚከፈለው በ2000 ብር በ3000 ብር የአማራን እናቶች የሚያስር የአማራን አባቶች የሚያስር የአማራን ህፃናት የሚገል በሐሰት ትርክት ከተገነባ ሰራዊት ጋር የሚተባበር ከድርጅቱ ካልተቆጠበ በቀር በሱ እናት በሱ አባት በሱ እህቶችና በሱ ቤተሰብ ላይ በእኛ ቤተሰብ የሚያደርሰውን የአጸፋ መልስ እንደምንሰጥ ከወዲሁ ማወቅ አለበት። እስካሁን የታገስነው ይበቃል። እስካሁን እናቶቻችን ቤተሰቦቻችን ከቤት ተፈናቅለዋል፣ ቤታቸው ተቃጥሏል፣ ታስረዋል፣ በካምፕ ታውረዋል፣ ተደብድበዋል፣ አካላቸውን አጥተዋል። ለአማራ ህዝብ ሲባል ከዛሬ ነገ የተሻለ ሐሳብ ያስባሉ በማለት አድማ በታኝ የምትባል ምንሻ ፖሊስ ታግሰናል። ካሁን በኋላ ግን አንታገስም። እናንተ ከዚህ ኃይል ጋር ከዚህ ጭፍን ሰራዊት ጋር እናንተ ተባብራችሁ የኛን ቤተሰብ የምታስሩ የአማራን እናቶች የምታንገላቱ ፋኖና የፋኖ እናት ነህ የፋኖ አክስት ነህ ፋኖ ታወጣለህ ፋኖን ታገባለህ እያሉ በሰበቡ አዛውንቶችን ሽማግሌዎችን ህፃናትን የምታንገላቱ ከሆነ ያጸፋ መልሱን ከእናንተ ላይ እንደምንወስድ ማሰብ አለባችሁ። የኛን ቤተሰብ የአማራ እናቶች የምታስሩ ከሆነ የእናንተ እናቶች ይታሰራሉ። የኛ እናቶች የምትገሉ ከሆነ የእናንተ እናቶች እንገላለን። ከዚህ በኋላ ምንም እንደዚህ ድርድር የለም። በምታመጡት ልክ የመልስ ምቱን እንሰጣችኋለን። እስካሁን የታገስነ ከዛሬ ነገ ትሻላላችሁ ትመለሳላችሁ ብለን ብዙ እናቶች ሲፈናቀሉ ብዙ ቤት ሲዘጋ ብዙ ህፃናት ከትምህርት ገበታቸው ሲፈናቀሉ ሲባረሩ ለአማራ ህዝብ ብለን እንደበላይ ዘለቀ ከአማራ ከኢትዮጵያ ልጅ አትበልጥም ከአማራ ህዝብ ከኢትዮጵያ ህዝብ እናቴ ቤተሰብ አይበልጥም ብለን በየዋህነት ስንታገል የቆየንና በትዕግስት ያሳለፍናችሁ በዚህ ልክ ነው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።